ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በተለያዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን የምጣኔ ሀብታዊ ጉዳዮች ይዘን ወደ እናንተ እንቀርባለን። በዛሬ ኢትዮ ቢዝነስ መረጃዎቻችንም ፈቃድ ስለተሰጣቸው የማዕድን አልሚዎች፣ ስለ ኢትዮጵያ የዓለም የንግድ ድርጅት የአባልነት ሂደትና የአማራ ባንክ መረጃ፣ በዓለማችን የባለጸጎች ቁጥር እየጨመረ ስለመምጣቱ፣ እነዚህና ሌሎች ወቅታዊ የሁነት መረጃዎችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ቀዳሚው መረጃችን እናምራለን። የማዕድን ሚኒስቴር በተለያዩ የማዕድን ምርት ለሚሰማሩ 3 ኩባንያዎች የምርት ፍቃድ መስጠቱን አስታውቋል። ፍቃድ የተሰጣቸው ኩባንያዎች በፖታሽ በብረትና በወርቅ ማዕድን ምርቶች የሚሰማሩ ሲሆን ሶስቱም የማዕድን ምርቶች $4.2 ቢሊዮን ኢንቨስትመንት ወጪ የሚደረግባቸው መሆናቸውም ተገልጿል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ እንዳሉት ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢው መንገድ ለማልማት ወሳኝ እርምጃዎችን እየወሰደች ትገኛለች። ለኩባንያዎቹ ፍቃድ መሰጠቱ ማዕድናቱን ወጥነት ባለው መልኩ ለማምረትና ወደ ውጭ ገበያ በማቅረብ የውጭ ምንዛሬ ለማስቀረት ከፍተኛ አስተዋጽኦ እንደሚኖረውም አብራርተዋል። ፍቃድ የተሰጣቸው ኩባንያዎችም በፖታሽ ምርት ለኢትዮጵያ ኢንቨስትመንት ሆልዲንግ፣ በብረት ምርት ZYTBDIM እንዲሁም በወርቅ ምርት ለቤሮ ማይኒንግ ማዕድን ምርት ስለመሆኑም ተመላክቷል። ቀጥለናል ተመልካቾቻችን። የኢትዮጵያ የዓለም የንግድ ድርጅት አባልነት ዝግጅት በመልካም ሂደት ላይ እንደሚገኝ ተገለጸ። የዓለም የንግድ ድርጅት ዋና ዳይሬክተር ዶክተር ንጎንዚ ኦኮንጆ-ኢዌላ ዓመታዊ የአባልነት ሪፖርትን ለድርጅቱ ጠቅላላ ምክር ቤት ባቀረቡበት ወቅት ኢትዮጵያ በድርድር ላይ ያሳየችው ምርታን አድንቀዋል። ዋና ዳይሬክተሯ በሪፖርታቸው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 በሁለትዮሽና በባለብዙ ወገን ድርድሮች እጅግ በጣም ጥሩ እድገት እንዳሳየችና አባልነቱን እንደ አውሮፓውያን አቆጣጠር በ2026 ለማሳካት ያላትን ቁርጠኝነት አረጋግጠዋል። አባላቱ የኢትዮጵያ አባልነት ከ14ኛው የዓለም የንግድ ድርጅት የሚኒስትሮች ጉባኤ በኋላ እንዲተገበር ታሳቢ በማድረግ እንዲሰሩም አሳስበዋል። ዋና ዳይሬክተሯ ኢትዮጵያ በተለይ እንደ አውሮፓውያን አቆጣጠር በ2025 ሁለት የስራ ቡድን ስብሰባዎችን ማካሄዷን ያወሱ ሲሆን ይህም የድርድር ሂደቱን ውጤታማ ተግባር መሆኑን ጠቅሰዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2026 መጀመሪያ ባሉት ጊዜያት ከ7 አባላት ጋር የሁለትዮሽ የገበያ እድል ድርድሮችን ማጠናቀቋንም ገልጸዋል። ኢትዮጵያ የድርጅቱን አባልነት እንደ አውሮፓውያን አቆጣጠር በ2026 በማጠናቀቅ የባለብዙ ወገን የንግድ ትስስርን ለመቀላቀል በቁርጠኝነት እየሰራች ትገኛለች። ከኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ እንደሚያመላክተው 7ኛውን የስራ ቡድን ስብሰባ ሚያዝያ 14 እና 15 ቀን 2018 ዓ.ም ለማካሄድ ዝግጅቷን ማጠናቀቋንም ገልጻለች። ቀጥለናል ተመልካቾች ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። አማራ ባንክ በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ በማስመዝገብ አጠቃላይ ሀብቱን 52.76 ቢሊዮን ብር ማድረስ ስለመቻሉ አስታውቋል። ባንኩ በ2018 በጀት ዓመት ከሐምሌ 1 ቀን 2017 ዓ.ም ጀምሮ ባሉት በ8 ወራት የትርፍ መጠኑን 1.82 ቢሊዮን ብር በማድረሱ አጠቃላይ ሀብቱ ወደ 52.76 ቢሊዮን ብር ከፍ ማለቱን አስታውቋል። አማራ ባንክ የሀብት ጥራቱን ለማጠናከር ባደረገው ጥረትም የተበላሸ ብድር ምጣኔን ወደ 4.9 በመቶ ዝቅ ማድረግ መቻሉንና ባለፉት 8 ወራት ውስጥም ከ9.9 ቢሊዮን ብር በላይ ብድር ተመላሽ ስለማድረጉም ገልጿል። በተጨማሪም ባንኩ ከ5.1 ቢሊዮን ብር በላይ የዲጂታል አነስተኛ ብድር የሰጠ ሲሆን ከዚህ ውስጥ 90 በመቶ ለሴት ተበዳሪዎች የቀረበ መሆኑን ጠቅሷል። አማራ ባንክ በፋይናንስ ዘርፉ ያለውን ተወዳዳሪነት ለማስጠበቅ እየሰራ መሆኑን የጠቀሰም ሲሆን አሁናዊ ቁመናው በፋይናንስ የተረጋጋና የብሔራዊ ባንክ መመሪያዎችን በጥብቅ የሚከተል ስለመሆኑም አረጋግጧል። በዓለም ላይ የባለጸጎች ቁጥር በከፍተኛ መጠን እየጨመረ ስለመምጣቱ ተነገረ። የዓለማችን ባለጸጎችን ዝርዝርና የሀብታቸውን መጠን ይፋ የሚያደርገው ፎርብስ መጽሔት እንዳስነበበው የዓለማችን የባለጸጎች ቁጥርና የሀብታቸው መጠን በከፍተኛ ሁኔታ እየጨመረ ስለመምጣቱ ዘግቧል። በዚህ የሀብታሞች ዝርዝር ውስጥ የዓለማችን ቁጥር 1 ባለጸጋ ኤለን መስክ $839 ቢሊዮን ሀብት በማስመዝገብ ቀዳሚነቱን አስቀጥሏል። የቴስላና የስፔስ ኤክስ የሀብት መጠናቸው በከፍተኛ ሁኔታ መጨመር ለኤለን መስክ ሀብት እድገት ከፍተኛ አስተዋጽኦ እንዳደረገም ተመላክቷል። ፎርብስ ለ40ኛ ጊዜ ይፋ ባደረገው የሀብታሞች ሰንጠረዥ 3428 ቢሊዮነር ግለሰቦች
መኖራቸውንና ይህ ቁጥር ካለፈው ዓመት 400 አዳዲስ ቢሊዮነሮችን መፈጠራቸውንም አካቷል። አጠቃላይ የሀብታቸው መጠን ደግሞ 20.1 ትሪሊዮን ዶላር የደረሰም ሲሆን ባለፈው ዓመት ከነበረው 16.1 ትሪሊዮን ዶላር ከፍተኛ እድገት የተመዘገበበት ስለመሆኑም በዘገባው ተካቷል። 989 ቢሊዮነሮችን በማስመዝገብ አሜሪካ ቀዳሚ ሀገር ስትሆን ቻይናና ህንድ ተከታይ ሀገራት ናቸው። ላለፉት 2 ዓመታት ቁጥር 1 የሀብት ማማን የተቆናጠጠው ኤለን መስክ የመጀመሪያው ትሪሊዮነር ለመሆን እየተቃረበም ይገኛል።